ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በድጋሚ መጥቻለሁ ማለት ነው። ቤተሰቦቼ እንዴት ናችሁ? አለው ጠፋ ጠፋ ብያለሁ። ሰሞኑን መምጣት ጀምሬያለሁ ማለት ነው። ቤተሰብ የሆናችሁ ላይክ ሸር አድርጉልኝ በትህትና ጠይቃለሁ። ከዩቲዩብ ረጅም ጊዜ ስለቆየው ከሰዎች እየደረሰልኝ አይደለም የሚያመላቀው ቪዲዮና በቻላችሁት ላይክ ሸር አድርጉልኝ ማለት ነው። ቤተሰቦች ተውኛ አብረን እንደግ። የሰው ቤት አልነው ግን መቼም ከልኩ አያልፍም፣ ፍላጎታችንም አያልቅምና በጣም ከባድ ነው። እንደምታውቁት ሁላችሁ አረብ ሀገር መስራት ማለት እንዴት ብዬ ልንገራችሁ፣ በወር ደሞዝ ይከፈለን፣ ግን እግዚአብሔር ይመስገን ጥሩ ብር ይከፈለናል። ከኢትዮጵያ ከምናገኘው እዚህ ጥሩ ደሞዝ ይከፈለናል። ጥሩ ነው። ነገር ግን የአንድ ወር ደሞዜን አመጣኋት ማለት ከሰውነቴ ስጋ እየቆረጥኩ ማለት ነው። በጣም ከባድ ነው የእውነት። አንዳንዶቻችን በተለይ በጣም ከባድ ስራ ነው የምንሰራው። በጣም ስራ ይበዛብናል እና በጣም በደከመን ሰዓት ሰውነታችሁ ምን ያክል እንደሚሰባበር አዳምጡት ማለት ነው። አዳምጡት። የእውነት ነው የምላችሁ። በቃ በጣም ከባድ ህመም፣ በጣም ከባድ ድካም ነው የምናሳልፈው እና እስኪ እኛም እንደሌሎቹ ትንሽ ትንሽ ቢከፈለን። አሁን ዩቱብ ላይ በጣም ጥሩ ነው። ብዙ ዩቱብ ተሳታፊ ሆነዋል። ብዙ ዩቱበሮች መጥተዋል። በቅንነት ሻር ብንደራረግ ኑሮ ሁላችንም እናድጋለን እና ከኛ ምንም ይጎዳን ነገር የለም። ግን እንደዚህ ዩቱብ ትንንሽ ዩቱበሮችን እስኪ ሼር አድርጉ። የሆነ ሼር አድርጉ። ምን ችግር አለው? ሩጣችሁ በቃ አይዲያ እናንተ ለማንጣት ትልቅ ዩቱበሮች ጋር የምትሄዱ አይዲያ ለመሰብሰብ ብቻ ሮጣችሁ የምትሄዱና ትንሽ ዩቱበሮች ሻል የምትሉት ደግሞ ላይክ ሸር በማድረግ በማበረታታት ሁላችን አብረን እንደግ። የቡታጅራ ዩቱበሮች እንግዲህ መነሻ የትም ብትሆንም ከዛ በኋላ የመጡ ልጆችን ራስ በራሳቸው ተረዳርተው ነው፣ የአንድ ሰፈር ልጆች ናቸው። ራሳቸው በመረዳዳት ትልቅ ቦታ የደረሱት ማለት ነው። እስኪ ሌሎችም እንረዳዳ። የእውነት ተው ግን ላይክ ሸር አድርጉ። ተው በቃ ቤታችሁ ካልመጡላችሁ አታደርጉ ማለት ነው። የእውነት በተለይ በእኛ ባለንበት ሰዓት በጣም ከባድ ነው። እርግጥ እኔ እየሰራሁበት አይደለም፣ ለረጅም ጊዜ ትቼዋለሁ። ግን አልፎ አልፎ አንዳንዴም በሚመቸኝ ሰዓት ብቅ እላለሁ ማለት ነው እና ከባድ ነበረ በዛን ሰዓት። አሁን ላይ ግን ሸር በመደራረግ በጣም ተሎ ማሳደግ ይቻላል ቻናላችን ማለት ነው። ግን እናንተ የምትፈልጉት ትልልቅ ዩቱበሮችን ብቻ ነው ሄዳችሁ አይዲያ ማንጣት ምን ማለት የምትፈልጉትና እስኪ ሼር አድርጎ አይከፈልበትም። የእውነት አይከፈልበትም። እንደምታውቁት አሁን ኑሮ ከባድ ነው። አረቦች በጣም ክፉ ሆነዋል። አያዝኑም፣ እንደ ድሮ አይደሉም። የእውነት ራሳችን እስኪ እንቻል፣ ከሰው ቤት እንውጣ። ከምር 5 አመት 6 አመት ከዛ በላይ መስራት ማለት አረብ ሀገር ላይ በጣም ከባድ ነው። ከዛ ሰውነታችን ከጥቅም ውጭ ነው እንጂ እውነት ጤናማ አንሆንም። የእውነት ነው የምላችሁ ጤናማ አንሆንም እና እስኪ ከሰው ቤት እንውጣ። አሳድጉን እኛንም። እውነት ይኸው ቪዲዮ ላይክ አድርጉ፣ ሸር አድርጉ። ምን ችግር አለው? ዝም ብላችሁ ላይ አይታችሁ ከምትወጡ እና ቤተሰቦች እንግዲህ ዳኒና ጽጌ አሁንም እዚህ ድብድብ ውስጥ ናቸው ማለት ነው። ዳኒ በጣም ትልቅ አይዲያ ዳኒ ይህ ሁሉ ነገር የሱ ድራማ ለመስራት ነው እንጂ በጽጌ ላይ ሌላ ሴት ለመደረብ ወይም ከሱ የተሻለ አግኝቶ አይደለም። እውነቱን ነው የምነግራችሁና ጽጌን በጣም ነው የሚወዳት፣ በጣም ነው የሚያከብራት። ግን ያበሳጫታል። ለምን እንደሆነ አላውቅም። በጣም ነው ማበሳጨት እሷን የሚያስደስተው። ሁለቀን ነው የሚያስለቅሳት፣ ሁለቀን ነው የሚያስከፋት። ለምን ግን ዳንኤል ተው ግን ለምን? ጭራሽ ቤቴ ሴት አመጣለሁ ነው ያለ። ጭራሽ ቤቴ የእውነት በዚህ ልክ ለምን? በዚህ ልክ ለምን? ድራማም ቢሆንም ይሄን ያክል መውረድ የለብንም ብዬ አስባለሁ። ዱባይ ነው ያላችሁት እየተዝናናችሁ፣ እንኳን እዚህ መጣችሁ ኢትዮጵያ ሆናችሁ እንግዲህ እናንተ በጣም ብዙ ነገሮችን መስራት እንደምትችሉ አይዲያ እንዳላችሁ ምናምን አይተናል። እኔ ደስ ይሉኛል አይዲያም ይኖራቸው ምንም ነገር ሰርተው ግን ራሳቸውን ለመቀየር የሚያደርጉት ነገር በጣም ደስ ይለኛል ማለት ነው። የእውነት በጣም ይሰራሉ። ዩቱብም እኮ ስራ ነው። ኤዲት ተደርጎ ተቀርጾ ልብስ ተቀይሮ ወጥቶ ምን ተብሎ ነው። እውነት እንደ ቀላል አትዩዋቸው። እነሱም በጣም ነው ዋጋ የሚከፍሉት ማለት ነው። እንደዚህ እኛ ጋር ተስተካክሎ ስለቀረበልን ስላየነ ብቻ ከሰው ላይ መፍረድ የለብንም። እያንዳንዷ ነገር አንድ ቪዲዮ ለመስራት ዋጋ ተከፍላ ነው እንጂ ዝም ብሎ አይሰራም። ኤዲት ማድረጉ ረጅም ሰዓት መውሰዱ
እውነቴን ነው የምላችሁና ይሄ ራሱ በጣም ትልቅ ዋጋ ያስከፍላል። ቀላል ነገር አይደለም። ያው እነሱ ስለለመዱት ሱስ ሆኖባቸዋል መሰለኝ አንዳንዴ ሳይለቁ አይውሉም። የእውነት ሱስ ይሆናል። በተለይ እነሱ ትልቅ ዩቱበሮች ስለሆኑ ብርም ስለሚቆጥርላቸው ወጪ ማውጥተው ነው አንዳንድ ነገሮችን የሚሰሯቸውና በጣም ነው ጠንክረው የሚሰሩ በጣም ጎበዞች ናቸው። እኔ ምንም ሰርቶ ራሱን የሚቀይር ሰው ከስርቆት ውጭ ባለው ራሱን ጎበዝ ሆኖ በሚሰራ ሰው በጣም ነው ደስ የሚለኝ። እንደዚህ ራስን መቻልን የምታውቁት ኢትዮጵያ ውስጥ በዚህ እድሜያቸው እነሱ በጣም ጎበዞች ናቸው። ራሳቸውን ቀይረው በአጭር ጊዜ ውስጥ መለወጥ ማለት በጣም ደስ የሚል ነገር ነው እንጂ ቀላል ነገር አይደለም። ስለዚህ እስኪ እኛንም እንደነሱ እንሆን አይደለም ዱባይ መተን ለመዝናናት ይቅርና እረ እንዲሁ እውነት ከሰው ቤት ብቻ ወጥቼ የኢትዮጵያ አንድ ክፍል ቤት በኖርኩኝ። እውነት እኔ በጣም ደክሞኛል። በዛ ላይ እንኩላሊት በሽተኛ ነኝ። ላይክ ሸር አድርጎልኝ እውነት እኔ እንደዚህ ብያችሁ ራሱ አላውቅም። አሁን ረጅም ጊዜም ዩቲዩብን ሰርቼበት ስለማላቅ ከሰው ላይ እየደረሰልኝ አይደለም። ያው ያድጋል እንደሚመለስ አውቃለሁ። ትንሽ ስላቆምኩት ነው እንጂ እንደሚስተካከል ነገር አውቃለሁ። ግን እስኪ ሰው ቤት ስንሆን በፈለግንበት በቀን ሁለቴ ምናምን መቅረጽ አንችልም። ያው በተመቼ ሰዓት የምለቅ ያለሁትና ትንሽ ብታግዙኝ ደስ ይለኛል ማለት ነው ቤተሰቦቼ። በዛ ላይ በጣም ነው እኔ ድሮ ጓደኞች ሁላችንም የእውነት በቃ ተለማምደናል። የእውነት በጣም ነው የተለማመድነው እና በጣም ነው የምትናፍቁኝ። በጣም ነው የማስባችሁ። በቃ እኔ እንደዚህ ወደኋላ በመቆረጥ የራሱ በጣም ነው የሚሰማኝ እና እኔ ማደግ እፈልጋለሁ። አብረን ወደፊት ባንለያይ ደስ ይለኛል። ገብቷችኋል? ምን ያክል በተለይ በእኛ ሰዓት ምን ያክል ዋጋ እንደከፈልን ሰዓት ለመብላት። አሁን እንዲሁም ለአሁን ዩቱበሮች በጣም ቀላል ነው። በጣም ነው ቶሎ የሚያድገው ቻናላቸው። በዛ ላይ ብዙ ሰው አለ። ጓደኛ ከጓደኛ መረዳዳት ምናምን በጣም ይሄ አሁን በጣም ጥሩ ነገር ነው እና እኛንም ሸር አድርጉ፣ ላይክ አድርጉ። የእውነት አሳድጉን፣ የእውነት አሳድጉን። ተው የአረብ አገር ላይ በጣም ሸር ልትደረግለት ይገባል። በጣም ብዙ ጎበዞች ልጆች አሉ አይዲያ ያላቸው መስራት የሚችሉና እኛንም አበረታቱን ማለት እፈልጋለሁ። በተረፈ ግን ዳኒን ጽጌን ባትጎዳት ከዚህ በላይ ባትረማመድባት ደስ ይለኛል። አንተ ድራማ ለመስራት ነው እንጂ እንደዚህ ሌላ ህይወት ወይም ሌላ ሴት ፈልጋ አይደለም። እርግጠኛ ሁኝ የምነግራቸው። ጽጌ ደግሞ እሱ እዚህ ቤት ከመጣ እኔ እወጣለሁ የምትይውን ነገር ማቆም አለብሽ። አብርሽና ሩታ አዲስ ሙሽራዎች ናቸው። እነሱን ብላችሁ እስከመጣችሁ ድረስ እንደዚህ መሆን የለባችሁም። እነሱን ለማስደሰት መሞከር አለባችሁ። ደስታ መፍጠር አለባችሁ እንጂ በሱ ተበሳጭተሽ ከቤት መውጣት የለብሽም። ልክ አንቺ እንዳልሽው አብረን ነው የምንሄደው እስካልሽ ድረስ ሁላችሁም የምትፈልጉትን ካሳካችሁ በኋላ ወደ አዲስ አበባ መግባት አለባችሁ ብዬ ነው የማስበው። ዛሬ ብቻ አይደለም እነሱ የመጡት ጽጌና ዳኒ የመጀመሪያቸው ጊዜ አይደለም ዱባይ የመምጣትና ብዙ ጊዜ መጥተው ተዝናንተው እንደሚሄዱ እኔ ብዙ ጊዜ ነው ያየዋቸው ማለት ነው። ስለዚህ ይሄ ምንም ማለት አይደለም። በቀጣይ ደግሞ ወደ ሌላ ወደ አውሮፓ ቀጥሉ እንደምትቀጥሉ እርግጠኛ ሆኜ ነው የምነግራቸው። እኔ የምለው ውድ ቤተሰቦች ያለሁት ዱባይ ማለት ነው። ዱባይ ነው ግን በጣም ሩቅ ነው ያለሁበት አካባቢ ለዱባይ የ4 ሰዓት መንገድ ነው ማለት ነው ከተማው ለመሄድ። እኔ መዲና ዘይት የሚባል ቦታ ገጠራማ ቦታ ነው ያለሁት ማለት ነው። በፊት ሌላ ሀገር ከመሄዴ በፊት ዱባይ ለረጅም ጊዜ ፈልጌው ነበረ። ቪዛን መጣልኝ ብሎ ብቻ በሆነ ምክንያት ቀረብኝ ማለት ነው። አሁን ከሌላ ሀገር እያለሁ በቃ እንደዚህ በቪዲዮ ሳይ እንደዚህ አንዳንዶች ስራ የሌላቸው ምናምን ሳይ ዱባይን ካረገጥኩ ሞቼ እገኛለሁ አልኩ ማለት ነው። በቃ ዱባይን ማየት አለብኝ ብዬ በአጋጣሚ መጣሁ። ከዚህ መጥቼ እኔ ያሰብኩት ሌላ ጭራሽ ሌላ ቦታ የሰራው ሌላ እዚህ ሌላ ምን ይገጥመኛል? በግ ፍየል ዶሮ ያለበት እሱን ቀየርኩኝ። ድካሚ እገባለሁ ደግሞ ድመት የሚያረቡ ሰዎች ማለት ነው። እውነት እየቀለድኩኝ አይደለም። እሱንም ቀየርኩኝ ማለት ነው። በግድ ደግሞ እነሱ ሲፈልጓችሁ ቤት መቀየር በጣም ከባድ ነው። የእውነት ነው የምላችሁ በጣም ነው ከባድ ነው ማለት ነው። ግዴታ ቤት ለመቀየር ስራ ማበላሸት አለባችሁ ምናምን በቃ የሆነ ደስተኛ አለመሆን እነሱ ጋር መሳፈጥ ምናምን ይኖርባችኋል እንጂ እነሱ ስራችሁን የሚወዱላችሁ ከሆነ እናንተን እሺ ብለው አይለቋችሁም። እና ከባድ ነበረ ቤት ስቀይር ራሱ። አሁንም ቀየርኩ 3ኛም ያው ነው ማለት ነው። ገጠር ነው የደረሰኝ። በጣም ድካም አለው። ፀሐይ ለፀሐይ ነው ስራው። እኔ እንጃ በጣም ከባድ ነው።
እና እንዳሰብኩት አልሆነልኝም። የእውነት ነው የምላችሁ ዱባይ ከተማዋ በጣም የምታምር ከተማ ናት። ደስ የምትል ከሙቀቱ ውጪ ከተማው በጣም ነው የምታምረው። ግን እኔ እዚሁ ተቀምጬ ዱባይን አለማየቴ የእውነት አለማየቴ ሰው እንደዚህ መጥቶ ይዝናናል። እኔ ጭራሽ ደህና ቤት ዱባይ የእውነት ነው የምላችሁ ፀሐይ የሌለበት አፓርታማ ቤት እንደዛ ነው የምፈልግ የነበረ ማለት ነው። እዚህ ፀሐይ ለፀሐይ ንፋስ ምን በተለይ ገጠር የምትሰሩ እንደኔ እውነት ጽናቱን ይስጣችሁ ብዬ ነው የማስበው ማለት ነው። ዱባይ እንደኛ እንደሚወራው እንደሚታየው አይደለም በጭራሽ ማለት ነው። ስራው በጣም ድካም አለው። ሰዎቹ በጣም ቀበጦች ናቸው። አንዲት ነገር ማንሳት አይፈልጉም። ለአንድ ሰው አንድ ሰራተኛ ይፈልጋሉና በጣም እንግልት አለው። እኛንም እያሰባችሁን የእውነት ነው የምላችሁ። እኔ አንድ ከአረብ ሀገር ዩቱበር በራሷ ጥረት አንዳንድ ጎበዝ እንዲሁም ሼር ያደረገላት ካልሆነ በስተቀር አንደኛ ቪዲዮ ለመቅረጽ የሰው ቤት ላለመቅረጽ የምናደርገው ነገር፣ ሁለተኛ ነገር በቪዲዮ በብዛት ስለማንወጣ ብቻ ስለማይመችን አሪፍ አሪፍ ቪዲዮዎችን ስለማንልቅ ያን ያክል እይታ የለንም። ገባችሁ አይደለ? እይታ የለንም ማለት ነው። እኛ ደግሞ በጣም ስርዓት ያለን ሰዎች ነን። ሰው ማለት አረብ ሀገር ብዙ ነገር ያስተምራል። ስርዓት ያለንን ሰው አንሳደብም። እንደዛ ካልሆነ አብዛኛው ሰው እይታ አይኖረውም ልክ እንደኔ ማለት ነው። ስለዚህ ውድ ቤተሰብ እኛንም አበረታቱን፣ አስቡን። ራሳችን ለመቀየር ነው እንደዚህ ድፍት ቀና የምንለውና ዩቲዩብ የሚከፍለው የዩቲዩብ ካምፓኒ ነው እንጂ አንድ ሰው ሼር ስላደረገ ከሱ የሚቀነስበት ነገር ስለሌለ እኛንም አሳድጉን። የሆነ ሼር አድርጉ። እንደሌላው አገር አንድ ላይ እንስራ፣ እንተባበር። የእውነት በጣም አሪፍ ነው ዩቲዩብ አሪፍ ነው። አንደኛ ቪዲዮ መቅረጻችን ለኛ ማስታወሻ ነው። ደስ የሚል ነገር ነው። ፎቶ ተነስተናል በአልበንም እናስቀምጠው የዩቲዩብ ቻናላችንም ማስታወሻ ነው ብዬ ነው የማስበው። እንደምታውቁት ዳኒና ጽጌ አሁን የዩቲዩብ ቻናላቸው ሶስተኛቸው ነው ሁለተኛቸው ነው ስለሚታወቁ ነው ማለት ነው። ገብታችኋል አይደለም? እና በአንዴ ቻናላቸው የሚያርግላቸው አሁንም ቢሄዱ ሰው ተመልሶ ሰብስክራይብ ያደርጋቸዋል። አንደኛ በእነሱ በጣም ብዙ ሰው ዩቲዩበሮች ነው የሚሰራባቸው ቪዲዮ። ሁለተኛ ነገር ደግሞ እነሱም ጎበዞች ናቸው፣ ልምድ አላቸው። ምን አይነት ቪዲዮ እንደሚታይላቸው እንዴት መስራት እንዳለባቸው ጠንቅቀው ያውቃሉ ማለት ነው። እና ቤተሰብ በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ቻው።